መልክና ውበት የለውም፣ ደም ግባት የለውም። እሱ ሕማምንና ደዌን የሚያውቅ ነው ይላል። 6666 ጅራፍ ወረደበት። ሥጋው አለቀ፣ ደሙ ፈሰሰ፣ ጎድኖቹ ተቆጠሩ። እስቲ ተመልከቱ። ስለዚህ ደም ግባቱ ጠፍቷል። 5500 ዘመን ይመጣል ይወርዳል ይወለዳል ብለው ሲጠብቁ ከርመው ሲመጣ ግን መከራ ነው ያጸኑበት። አልወደድኑ፣ አልተቀበልኑ። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እርሱ ግን በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ታመናል፣ ደዌ አለብን። እኛ ቆስለናል፣ እኛ ችግር ነበረብን። የእኛን ደዌ ተቀበለ፣ ግማደ መስቀሉን ተሸከመ። ወደፊት ሲገፉት ያንን ግማደ መስቀል ተሸክሞ በደረቱ ይወድቃል። ቀስ ብለው ሂድ ብለው ደግሞ በጀርባው ይዘርሩታል። ከጲላጦስ አደባባይ እስከ ቀራንዮ እስከሚሰቀልበት ድረስ እንደዚህ ነበር ደዌያችንን የተቀበለው። እንደዚህ ነበር ሕመማችንን የተሸከመው። ባጋንንት እግር ተረግጠን ስለነበረ፣ ሰይጣን ዲያብሎስ ገዝቶን ስለነበረ፣ አዳም ግብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ስመ ግብርናቸውን ጽፈው ፈርመው ስለነበረ አዳምና ሔዋን መከራ የሚቀልላቸው መስሏቸው፣ ችግሩ የሚቀልላቸው መስሏቸው ለዲያብሎስ ሰይጣን ፈርመው ነበር። በዚህ ምክንያት ነው መከራ ያጸናባቸው። ረሃቡ፣ ጥሙ፣ ስደቱ፣ ስቃው የአዳም 5500 ዘመን ነበር። ተርቧል፣ ተጠምቷል፣ ተቅበዝብዟል፣ በመከራ በስቃይ ኖረዋል። በጨለማ ውስጥ በሞት ጥላ ውስጥ ኖረዋል። ወገኖች ይህንን ነፃ ለማውጣት ድንግል ማርያም ልጅ ኢየሱስ ክርስቶስ ስለ መተላለፋችን ቆሰለ። በእውነት ኃጢአትን ሰርተናል፣ በድለናልም፣ እግዚአብሔርን አሳዝነነዋል። ለዚህ ነው የተላለፍነው። አትብሉ ያለውን ዕፀ በለስ በመብላታችን ምክንያት ራቆታችንን ሆነናል፣ ፈርተናል፣ ተሸሽገናል። መከራው በእኛ ላይ ወድቋል። ይህንን የበላችሁ ዕለት ሞትን ትሞታላችሁ ብሎን ነበር። ሞቱ መጣ፣ ፍርሃቱ መጣ፣ ችግሩ መጣ፣ መከራው መጣ። እኛም እዚህ ውስጥ ወደቅን። አምላክ ሆይ አድነን።